ዛሬም እንግዲህ አብርሽ በጣም ተቀይሯል። ሄርሜላ በጣም ስሜቷ ተነክቷል ማለት ነው። እሷ ጥሩ ዜና እሰማለሁ ብላ ነበር ተስፋ ያደረጋችው። እሱ ግን ምንም ተስፋ ሊሰጣት አልቻለም። በጣም ተስፋ አስቆርጧታል። እህቱንም በዛው የተነሳ ደግሞ በዚህ ነገር ሄርሜላ ንጹሕ ናት፣ ምንም ነገር የእሷ እጅ የለበትም ብላ ስትነግረው እሱ ግን እንደዚህ ከሆነ መጀመሪያ ኤፍሬም እና ሩታ ናቸው ብለሽ ለምን አልተናገርሽኝም? ሩታ ማናት? ሄርሜላ ነጻ ናት ብለሽ ለምን አልተናገርሽኝም? አሁን ደግሞ ለምን ትናገረኛለሽ? መጀመሪያ መናገር ነበረብሽ ሲላት እንግዲህ እሷም ረስተክ ይሆናል እንጂ እኔማ ነግሬ ካለው ከእሷ ሂጅ ምንም ነገር እንደሌለበት ነግሬ ካለው ብለዋለች። እኔም አልፈልግሽም መቼ አልኩኝ? እኔ በአሁኑ ሰዓት ከማናቸውም ከመሆን አልፈልግም አልኩኝ እንጂ በዚህን ሰዓት ሄርሜላ አንቺን አልፈልግሽም ተውኝ ያልኩሽ ነገር መቼ አለ? በእኔ ደግሞ ምን አይነት ምክንያት አግኝተሽ ነው እኔን መራቅ የፈለግሽው? ይሄን ወደሽ ፈቅደሽ ከሆነ እኔ ችግር የለብኝም ነው ያላት ማለት ነው። በዚህ ልክ ወንድ ልጅ አብዝቶ ሲወደድ በዚህ ልክ ነው ዋጋ የሚያስከፍለው። እሷ ግን የፍቅር ጥግ እያሳየችው፣ እሱ ግን ፍቅሩን እየነፈጋት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የረህማ ቤተሰቦች እንዴት ናቸው? እንዲሁም ክርስቲያኖቼ ሰላም ብያለው። ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ቪዲዮ ላይክ ያደርጋችሁ እንድትጀምሩት በአክብሮት በትህትና ይጠይቃለሁ። እንግዲህ መግቢያው ላይ እንደጠቀስኩት እና ዛሬ በጣም ልቧ ድጋሜ ነው የሰበራት አብርሽ። በዚህ ልክ ምን ነው አላሁ አክበር፣ ኧረ የሌለ ነው እንትን የሆነው አብርሽ። ምክንያቱም እዚህ ጋር ድብቅ እየተንጠለጠለ ነው። ከየተኛው ጋር ሊሆን ከየተኛው ጋር ሊሆን እያልክ ምርጫ ውስጥ ከወሪት ይሁን ራስን ማዝናናት ምርጫ ይሁን ለሁሉም ግራ እንደገባው ነው። እንግዲህ ሄርሜላ በዚህ ሰዓት በተስፋ ሲጠብቅህ የነበረው ተስፋን ሁላ አጨልመህባታል። ምክንያቱም መወሰን ብትችልም ባትችልም እሷም በጣም ውስጧ ተሰብረዋል። በጣም ተስፋ እየቆረጠች ነው። በሱ ምንም አይነት ለእሷ ያላትን ፍላጎት እያየችበት አይደለም። በፍቅር በዚህ ልክ ለፍቅር ዋጋ ሲከፈልለት እሱ ግን ያንን ፍቅር አላሳያትም። እሷም በጣም አዝናበታለች። ምክንያቱም ያንን ስህተቱን ደግሞ የትላንቱን ዛሬም ድጋሚ ደግመው ትላንት እንዴት አልቅሳ ውሳኔውን ስታሳውቀው እንደነበረ ምንም ነገር አልተሰማውም፣ ምንም ነገር አልመሰለውም። ምክንያቱም ሴት ልጅ ናትና ትጎዳለች፣ መባለል የለባትን ስትሰደብ ለሱ ብላ ያልሆነችው የለም። ያንን ግን ከንቱ ነው ያደረገባት። ለምን በቃ እሱም ደግሞ በእኔ ያየሽው ነገር ምንድን ነው? ይሄንን ውሳኔ ተነስተሽ በአንድ ልትወስን የቻልሽው እንዴት ነው? ለምንድን ነው ይሄን ውሳኔ ምንድን ነው ያስወሰነሽ ሲላት እንግዲህ ያው ተስፋ እያሰጠኸኝ አይደለም። ምክንያቱም እኔ አንቴን ባፈቀርኩ በወደድኩ አንቴ ደግሞ ለእኔ ተገቢ ያልሆነ ምላሽና ተገቢ ያልሆነ ተግባር ነው እያሳየኝ ያለው። ስታናግረኝ የሚሆን በቴክስትም ሰላም ስልክ እንኳን በስነ ስርዓት አቅፈቅ ሰላም እያልከኝ አይደለም። ምክንያቱም እንዴት አድርጌ ነው እኔ ተስፋ ማረገው? አንደኛ ደግሞ በዛ በኩል ከሩታ ጋር ታረቁና ልጃችሁን አብራችሁ አሳድጉ የሚባለው ነገር ስላለ እንግዲህ ሩታም አሁን ደርሳ ይቅርታ እያለች በጣም እየለመነች ስለሆነ ያ ነገር በቃ ተስፋ አስቆርጧት ነው ለዚህ ውሳኔ ያነሳሳት። ምክንያቱም በቃ በአጠቃላይ ተስፋ ቆርጣለች። በምንድን ነው ተስፋ እንድታረግ የሚያረጋት? ምክንያቱም እሱ ተስፋ ካልሰጣት ጥሩ ቴክስት ካልመለሰላት እና አውርተው ካልተነጋገሩ እንዴት አድርጎ ነው ይሄ ነገር የሚፈታው ብሎ ማንም ማሰብ አያቅተውም። እንግዲህ በምን መልክ ነው እሷ እስከ መቼ ነው እሱን የወደደች እሱን ያፈቀረች? አገራችን ላይ ወንድ ጠፍቶ አይደለም፣ ግን ፍቅር አሸንፏት ነው። በቃ ለፍቅር ተሸንፋለች እኔ ሳስባት ማለት ነው። ኤኒዌይስ ዳኒም እንግዲህ በዚህ ሰዓት ያለውን ነገር ከሄርሜላ ጋር ሰላም እንዲያወርድ ፈልጓል። እንግዲህ ያው ሰላም አውርዱ እያለው ነው። በዚህ ስሜት ሁና እሷም ይህንን ውሳኔ የወሰነችበትን እስኪ በስነስርዓት ጠይቃትና በቃ ያለው ነገር መቋጫትም ካለበት በስነስርዓት ይቋጭ ነው ያለው። ጊዜም እንደዛው ነው ያለችው። እኔ በጣም የገረመኝ ዛሬ በጣም በጊዜ ራሱ ማለት ነው በጣም እንትን ያለባት ተናዶ ያወራት የነበረው። ምክንያቱም በዚህ ልክ ምን ነው ሩታና ኤፍሬም ናቸው ብለሽ መጀመሪያ ለምን አልተናገርሽኝም?
አሁን ደግሞ ሄርሜላ ንጹህ መሆኗን መች ተናግረሽኝ ነበር? አሁን ደግሞ እዚህ ጋር ማስመሰሉና እዚህ ጋር መናገሩ ምን ያስፈልጋል? እስካሁን አልተናገርሽኝ፣ ዛሬ ነው የምትናገርኝ። ገና አሁን እየተናገርሽኝ ነው ያለሽው የሄርሜላ ንጹህነት አሁን ነው እየነገርሽኝ ያለሽው። ለማንኛውም እኔ ከማናቸውም ጋር አሁንም መሆን አልፈልግም እንደማለቱ ነው። እንግዲህ ብቻዬን ጊዜ ላሳልፍ ብለዋል። ሄርሜላም ደግሞ እኔ ምን አርጌህ ነው? ምን በድዬህ ነው? ሁሌ ጥፋት ስህተት የሚገኘው ከአንተ ጋር ነው እንጂ ከኔ ጋር አይደለም። ምን አርጌ ካለው እስኪ ይሄንን አርገሽኛል በል። አንተ እኮ ስንት ነገር ያደረገው ስንት ጉድ አለ። ግን እኔ ያንን ጉድን እኔ አላወጣም፣ ደብቄው ነው ያስኩትኝ። በሚዲያም በይትህም በጓደኛህም ፊት እኔ ያን ጉድ አላወጣውም፣ እንግዲህ ደብቀዋለሁ እንጂ ብለዋለች። እሱም ምንም አላለም። እኔ የሚታለፉ ነገራቶችን በራሳችን ችግር የተፈጠረው ነገር እሺ ይሁን ብዬ አሳልፈዋለሁ፣ በዝምታም አልፈዋለሁ። ግን አንዴ ደግሞ ጥፋቱን ነገሩን እየደራረብከብኝ እንዴት ነው ዝም ልል የምችለው? አሁን ደግሞ የባስ ብለህ እንግዲህ ተስፋ እያስቆረጥከኝ ነው በማለት ነው እሷም ይህንን ውሳኔ ለመወሰንና እንደዚህ ተስፋውን ለመቁረጥ የተነሳሳችው እሱም በሚሰጣት ሪያክሽን የተነሳ ነው። አብሬሽም አሁን በዚህን ሰዓት የሌለ ሆነዋል። እንግዲህ ከአይን አውጣክ ነው ከአይን ጠብቅክ ማለት ነው። ምንም ማለት አይደለም። ወደ ቀልብ እስኪመለስና እንግዲህ ሄርሜላ ሰው ፈልጋ አጥታ አይደለም። በነገራችን ላይ ግን እስከ ጥግ የፍቅር እስከ ጥግ ያሳየችው ነው። ግን ዋጋ ያስከፍለዋል በእውነት በኋላ ማለት ነው። አሁን እኮ ሌላም ህይወት ልትጀምር አለው እኮ ዳኒ። ሌላም ህይወት ልትጀምር ከለው ሰው ጋር ከሄርሜላም ጋር ያለውን ነገር በንግግር ተፋቱትና ያለውን ነገር ተነጋገሩበት ሲለው እንግዲህ እኔ እዚህ ጋር ስላለሽ ከኔ አብረሽኝ ስላለሽ ስለወደሽኝ ስላፈቀርሽኝ በጣም ደስ ብሎኛል። ሁሌም ደስ ይለኛል። ግን ይህንን ውሳኔ አትወስኝ በአንዴ። እኔ ለትንሽ ጊዜ ነው ቆየኝ ያልኩሽ እንጂ ምንም ያልኩሽ ነገር የለም ብለውን ደግሞ ተስፋ ሰጥተዋል። በመጨረሻም ደግሞ እንግዲህ ጥሩ ሙድ ባልሆነ ነው የተለያዩት። ለሄዱም ደግሞ ጥሩ የሆነ መልስ ነው ያልሰጣት ያለው። እኔ በጣም ነው እንትን ያልኩትኝ። ምክንያቱም እና ዳኒም ይሁን ቡዜም ከአጠገቡ ሳትለይ አብራሹ እንደነበርሽ እያየን ነው፣ ሁላችንም አይተናል። ግን ምንም ነገር እንዳልተደረገ ጎንበስ ቀና ደፋ ስትይ የነበረው አንቺ ነሽ። ከኛም እንደኛም ጤናው እያሳሰበሽ አንቺ ነበረ። ለአንቺ ይሄ አይገባሽም ብላ ቡዜ በጣም ተከራክራለች ማለት ነው። በአሁኑ ጊዜ ዳኒና ቡዜ ናቸው ከእሷ ጎን የቆሙት። እንግዲህ ኤፍሬምና ዴቭ ናቸው ወደ ሩታ ጋር ዴቭ ወደ ሩታ ጋር የዞሩ አሁን እርቅ ላይ አውርዶ ታረቁ ነው እያለ ያለው። እንግዲህ ያንን ወድ ፈልጎት ወዶ ሳይሆን አስገድደው ሊያስገቡት እንደሆነ ዛሬ ደግሞ በግልጽ ተነጋግረዋሉ። ያንን ህይወት እንዳልፈለገው እቺ ልጅ ደግሞ ደስታ እንደምትሰጠውና እንደምታፈቅረው ኤርሜላ በግልጽ እሱንም ጠቅላላ አድርገው እንግዲህ ተናግረዋሉ። ለእሷ ቦታ እንዳላትና በጣም እንደምታፈቅረው በጣም እንደምትወደው ያው ተናግረዋሉ። እሱም ይሁን ግን አሁንም ትላንትም ስታለቅስም ዛሬ እንኳን እንዳለቀሰችም ትላንትም ምንም የመሰለው ነገር የለም። እሱ በቃ ተውኝ ራሴን እንትን ቤት ሊኖር እስኪ ቆይ እኔን ያኔ አሁንማ ሊፈትናቸው ይመስለኛል። ምክንያቱም ሄርሜላን እና ሩታን ማን ነው የሚወደኝ? ማን ነው እስከ ጥግ የሚታገልልኝ? ማንን ልምረጥ? እዚህ ጋር ሩታ እየተለማመጠች ነው። ሄርሜላ ደግሞ እያለቀሰች አብረን እንኑር፣ ያቺም ሩታም ደግሞ እንኑር አብረን ልጃችን አብረን እናሳድግ እያለች እኔ የሩታ ነገር በአሁኑ ሰዓት ምንም እየተዋጣልኝ አይደለም። እኔ ቪዲዮ ላይ ያየሁት ነው እንጂ ለሩታም ለሄርሜላም እየፈረጥኩኝ አይደለም። እንግዲህ እውነታውን አላህ ያወጣው። ምክንያቱም እኔ ብዙ ጊዜ እንደምለው ሩታ ለመበቀል እንጂ እውነት አብሬሽን አፍቅራው አይመስለኝም በጭራሽ። ምክንያቱም ስንት የተጫውታበታለች ስንት የረብስሚላ እና እሱን እያሰበ ደግሞ እሱ ከእሷ ጋር በዚህ ሁኔታ እኔ ከእሷ ጋር መሆንም መቀጠልም አልችልም። ይበቃኛል፣ የድሮ ህይወቴ የተበጠበጠው ገና ይበቃኛል። ተውን፣ በዚህ ዙሪያ አትጨቀጭቁኝ፣ አታናግሩኝ ብሎ እንግዲህ ተስፋ አስቆርጧቸዋል። መጨረሻ ውስጥ በምን
ይጸናል የሚለውን እንግዲህ ቪዲዮን እየተከታተልን እያየን ወደ እናንተ ጋር እናቀርባለን። ውድና የተከበራችሁ ውድ ቤተሰቦቼ እንግዲያውስ እስከ ቪዲዮ ፍጻሜ ድረስ አብራችሁን ስለምትቆዩ ለምትሰጡኝ ሀሳብ አስተያየት ይሄን አርጌ ያን አርጌ ብላችሁ ለምታረጉልኝ እጅግ አርጌ ከልብ አመሰግናለሁ። አላህ ያክብርልኝ። እንግዲህ ሽርሽር እያረጋችሁ በቅንነት አይከፈልበትም። አብረን እንደግ ጉዞ ወደፊት ያለውን ነገር እንግዲህ የሚቀጥለውስ ለማን ይሁን እውነታው ከማን ጋር ይሁን የሚለው ይዤላችሁ እስከመጣ። ሰላም አለይኩም ወራህመቱላሂ